ይህን ሎጂክ ከተረዳችሁት ምናልባት የምታደምጡኝ ሰዎች ጥሩ ፖይንት ይመስለኛል። እንደ አንድ ነው አታብዛ ስላልተባልኩ አላበዛውም። ላይቭን ዋርኒንግ ሊሰጥ ስለሚችል ይሄን ነገር አጥፋው። አበባ ብትዘጊው ይሻላል እና ሰፊ ላይ አሁን ራሱ ሪስትሪክሽን ስላለብን ምንድን ነው የተከፈተው ነገር ማብራሪያ እንፈልጋለን። ናይስ። በቃ ያነሳሁትን ሀሳብ ከያዙት እነሱ ቪዲዮ ላይ ናቸው። በቃቸው። በጣም ምርጥ አይዲያ ነው። በነገራችን ላይ ሀሳቡ ግዘፍ አካል ስለሆነ ነው። ግዘፍ የሆነ መሸፈኛ የሚፈልግ ነው። ረቀቅ ማለት ቢችል እንደ አጋንንት ለምሳሌ ጂን፣ አሁን ጂኖችን እያዩቸዋል። ጂኒን አያዩትም እኮ አይደለም። ጂኒ ማይታይ ከሆነ እንዴት አላህ ላለመታየት ብሎ ሂጃብ መልበስ ያስፈልገዋል ነው። ስለዛ ሂጃብ መፈለጉ ራሱ ብቻውን ቀጥታ ከጂኒ እንኳን ያነሰ እንዲሆን ያደርገዋል። በጣም ምርጥ ፖይንት ነው። አላሰብኩትም ነበር እንደዛ። እሺ አበባ አለሽ? አበቢ ሻችሁ እንዴት ናችሁ? ሰላም ብያለሁ። ያ ጀማዓ ሰላም ለመሲህ ማአኩም ሊዘክር ለኩም ሰላም ወልሙሐባት ወኒዕማ ምሕረትና ሰላም ፍቅር ይብዛላችሁ ያ ጀማዓ። አሚን 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 ያ ጀማዓ። እቺ ጀማዓ ይጅማ የሚል ነገር ስለሚወዱ ይሆናል ያ ጀማዓ የሚሉት። ኤኒዌይስ ምንድነው የከፈትሽው? አስደነገጥሻቸው እኮ ልጆቻችንን። الرحمن على العرش استوى ميلانا አላየም እንዴ? ቁርአን 53 ከፈት እስኪ። ኧረ ይሄ ቆንጆ ነው። የምር ይሄ ቆንጆ ነው። ረህማን በአርሽ ላይ ተደላደለ። አሁ ሙልኩ ሰማዋት ወአዙ ቢላሂ ሚነሸይጣን ረጂም። እንደው በሌላ ቀን ማለት ነው ብትሄዱበት ብዬ የማስበው አምላክ በሌላ አምላክ ይምላሉ ነው። ስለ የአላህ የሚያስገርሙ መሐላዎች ራሱ በሚያለከልከው እንዲሁም ወማ ኸለቀ ዘከር ወልኡንስ ዘፍጥረት አንድ ላይ ያለው ሐሳብ ወንድንና ሴትን በፈጠረው አምላክ እምላለሁ ይላል አላህ ማለት ነው። ግልጽ ነው። ይሄ ወንድ ዘከር የሚለው ቃል ደግሞ የአረቢክ ዲክሽነሪ ላይ ማአኒ ላይ ሄዳችሁ ብትፈቱት አንደኛ የወንድ መራቢያ ነው ትርጉሙ ራሱ። ወንድነቱ ራሱ ጾታው የሚለየው በመራቢያ አካሉ ነው እና ማአኒ ላይ ብታዩት ይሄንን ቃል ዘከር የሚለው እንትን ተብሎ ይተረጎማል። ማሙሽን ለመግለጽ ይተረጎማል እላችሁ ፈልጌ ነው። እና አላህ እንዴት በዚህ ይመላል? እንዴት በሰው መራቢያ ይመላል? ሌላኛው ዘፍጥረት አንድ ላይ خلق الله الإنسان على صورة الله خلقه ذكر والأنثى እግዚአብሔር ሰውን በመልኩ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ሴትና ወንድም አድርጎ ፈጠራቸው ይላልና ስለዚህ ይሄ ቢታይ እንደገና አላህ በዚህ በወደቀው ኮከብ ይምላል። አላህ ሱራ 53 ላይ ወነጅሙ ኢዛ ሀዋ ማ ضل صاحبكم وما غوى በኮከብ እምላለሁ ይላል። በወደቀው ኮከብ ማለት ነው። ነብያችሁ አልተሳሳተ አልጠመመም ይላል እና በወደቀ ኮከብ እንዴት ነው አምላክ የሚምለው ነው? ወንድነቱ እንዳለ ሆኖ ሌላኛው ኢብኑ ተይሚያ እንዳለው ሸኹል ኢስላም ኢብኑ ተይሚያ አላህ መሐመድ ያምን ብሎ አላላ ጌታዬን በአረንጓዴ መስክ ላይ ፍሪዛም ወጣት ጺም ያላበቀለ ወንድ ሆኖ አየሁት ብሎታል። አይሻ ማንም መሐመድ አላህን ፊት ለፊት አይቶታል ያለ ውሸታም ነው ካላቸው ሐዲስ ጋር ይጋጭም ወይ? ስለዚህ አላህ በእርግጥ ቁርአን ላይ ሁሉም ይጠፋል የጌታ ብቻ ፊት ሲቀር ይላል። የጌታ ፊት ብቻ ሲቀር የአላህ ፊት ሲቀር ሁሉ ጠፊ ነው ተብሏል። ስለዚህ ያ አላህ በሂጃብ ተጠርዞ ከሆነ የሚመጣው ሰው ነው ማለት ነው። ልክ ጉንዳን ቁጥር 8 ላይ እንዳለው ማለት ነው። ጉንዳን ቁጥር 8 ላይ በእሳቱ መካከል ያለው ተብሏል። ይህ በእሳቱ መካከል ያለው አካል ራሱ አላህ ነው።
በምትንቀለቀለው እሳት ውስጥ ሆኖ አላህ ምን ስላለው ለሙሳ ስለተገለጠለት ማለት ነው። ሱራ 53:8 ላይ እኮ ቀረበ ወረደም ይላል። አላህ ቀርቦ ወደ ምድር ወርዷል። መጀመሪያ ላይኛው አድማስ ላይ የነበረ ያለው ከዛ ቀረበ ወረደ ይላል። ቁርአናቸው ነው የሚለው ሱረቱ ነጅም ቁጥር 8 ላይ። ስለዚህ ይሄ ሰውዬ ምን ነጋዴ ነው የሚመስለኝ እኔ እንደው ሙሐመድ ከሶሪያ ከአሻም ከተለያዩ ቦታዎች ንግድ እንደነበረው አላህም የሆነ ነጋዴ ይመስለኛል። በግሌ ከቦታ ቦታ የሚሄድ ምናምን የሆነ የከሰረ ነጋዴ ማለት ነው። ሁልጊዜ የሚንከራተትና ታላቁ ሐዲስ ከፍተሃል። እሺ መጫኛ ነካሽ ይባላል እሱ በነገራችን ላይ አቤት ይሄ ከሰው ተቀጥሮ ድሮ በንግዱ ዓለም ወዲያና ወዲህ እያለ የሚነግድ ሰው መጫኛ ነካሽ ይባላል። እና መሐመድ መጫኛ ነካሽ ነበረ። ሹገርን ማም ከጠበሰ በኋላ ከድጃን ማለት ነው በእድሜ ትበልጠዋለች። 3 ልጆች ነበሯት። አባቷን አስክራ አጭበርብራ ነው ያገባችው። አባትየው እንዳታገኝ ብሎ ከልክሎ ስለነበረ እሷ ደግሞ ፎንቃ ስለገባላት አባቷን አሰከረችውና ጋብቻቸውን እንዲያጸድቅ አረገችው ማለት ነው። እና የመጀመሪያው ሹገር ማም የጠበሰ ሰው መሐመድ ነው በታሪክ በእድሜ ማትመጥነውን ሰው የጠበሰ እሱ ስለሆነ ማለት ነው። እና የሹገር ማም ገንዘብ አገኘ በዛው ፈታ አለበት ማለት ነው። እና ያነሳሻቸው ሀሳቦች በሙሉ ትክክል ናቸው። እንደዛ ነው እኛም ስንጠቀሳቸው ነበር። የሚገርምሽ አበቢ የሱረቱል ነጅምን ብዙ ሰው አያነሳውም። ቅድም እንደ አዲስ ነው እንትን ስል የነበረ ነው ራሱ ይሄ ለምሳሌ ሐዲስ ላይ በሶስተኛው የሌሊት ክፍል ይወጣል ይወልዳል ምናምን የሚለውን ያንን በዛም በዚህም አድርገው ለመተርጎም ሲጣጣሩ እናያለን። ሱረቱል ነጅም ላይ ያለውን ግን ማንም ዞር ብሎ አላየውም። ከዑለሞቹም ከኡስታዞቹም ኢቭን እኛ ራሱ ሐዲስ ነው የምንጠቅሰው አላህ ይወጣል ይወርዳል ማለት እዚህ ቀጥታ እያለልን ማለት ነው። እዚህ ቀጥታ እያለልን ስለዛ እንደነዚህ አይነት እንትኖች ሀሳቦችን እናነሳቸዋለን ለወደስተፊቱም። ይሄ ምንድነው ጠጉሩ ፍሪዛም ሆኖ ምናምን የሚለው ሐዲስ ይሄ ነው። እንደምትመለከቱት ሊንክ ምናምን እለቅላችኋለሁ ግሩፕ ላይ ሰማ እንደ ወይ ጋሺ የዛሬ 4 ዓመት እኮ ጽሁፍ አለው ታውቃለህ? እሱ ነገር ሱራ 53 ላይ ያለው አርቲክል አለ። በነገራችን ወብርሃኑ ላይ ፈለግ ቢደረግ የዛሬ 4 ዓመት አካባቢ የተጻፈ አርቲክል አለ። አለ ምንድነው የሆነች አርቲክል ጽፌያለሁ። ይቺ አርቲክል የታለች? አይት የብሔራ ለጥበብ ወዴት ሄደ? ለካ ይሄን ስለከፈትኩት ነው። እዚህ ውስጥ ነው። ይሄውና አላህ ይታያልን የሚለው ይሄ ማለት ነው። እቺ በጣም ምርጥ አርቲክል ነች። ተመልከቷት። ግሩፕ ላይ ምናምን ይኖራል። ፈልጋችሁ እያትና ስለ አላህ መታየት አለመታየት በደንብ አድርጋችሁ እንትን ትላላችሁ፣ ታውቁበታላችሁ በዛው። እሺ ያ ጀማዓ እየቀረ የምታነሱት ሀሳብ ካለ እድል ልስጥ። ቤሊሻ አለሽ? የሙስሊም የገባ የለም። አይ ሂጃቧን ማውለቅ አልፈለጉም። በቂያማ ቀን ብቻ ነው የሚያወልቋት። መገደል ይብቃ። ደስ ይላል እንዴ ሰውዬ። ሱረቱ ነጅም ላይ ማለት ነው። እዚሁ ሱረቱ ነጅም ላይ አይተው ከሆነ ታላቁ ሙሐመድ ያየውን ልቡ አልዋሸም የሚል ቃል አለ። መልእክት 11 ላይ ያደረገው ያየውን ነገር ሙሐመድ እንድማን ያየውን ነገር አልዋሸም የሚል ሐሳብ አለው። ሙሐመድ አይቶታል ማለት ነው። አላህን ግብቱካ ቅድም ያነሳነው መከራከሪያ እኮ እሱ ነው። በነገራችን ላይ ይሄው እንትኑ ብቻ ሳይሆን መውረዱ ብቻ ሳይሆን እኮ በነገራችን ላይ የወረደውን ልኬታውን ራሱ አስቀምጦታል። የ2 ደጋን ጫፍ ያህል ቀረበ አለ። ስለዚህ ስፓሻል ቼንጅ ነው። ከቦታ ቦታ ተንቀሳቀሷል። የተንቀሳቀሰበትን የዲስታንስ መለኪያ ደግሞ የደጋን ጫፍ ብለው አስቀምጠውታል። ይሄው
ቀጥታ አይቶታል። ታዲያ በሚያየው ላይ ትከራከሩታላችሁ። በሌላ የቱም መውረድ ጊዜ በእርግጥ አይቶታል ይላል። በመጨረሻ የቱ ቁርቁራ አጠገብ በእንትን በቁርቁራ ዛፍ አጠገብ አይቶ ታይቶ አሁን አልታየም አይታይም። በቃ የሆነ ለማርቀቅ የሚጋጋጡት ነገር አለ። ግዑዝ ነው ሙስሊም የሚያመልከው ግዑዝ ነው ወደክም ጠላም። ምክንያቱም መንፈስ ነው የሚል የለም። አንድን ነገር እንዴት መንፈስ ነው ረቂቅ ሳይሆን እንዴት ነው ሁሉን ያሟላ ሁሉን ያካለለ ነው ብላ እንዴት ነው ልትሰብክ የምትችለው? እኔ እኮ ይገርሙኛል። እግራለሁ እጃለሁ ተብሎ وقالت اليهود سورة مائدة كفتوا اسكي قدر 62 وقالت اليهود يد الله مغلولة من غلة أيديهم ولئنوا بما قالوا አይሁድ ያለ ሀጅ ታሰረች ነች አሉ። እጃቸው የታሰር ባሉት የሚረገሙ ታስታውስ እንደው ከአቡ ሀይደር ጋር ስንወያይ አላህን ያለማት ፈጣሪ ሌላው ፍጡር ነው ሲል ኧረ አላህንማ እኮ አይሁዶች በእድሜ ይበልጡታል ምናምን ብዬ እና ሀሳብ አንስቼለት ነበረ። ምክንያቱም አይሁዶች አላህን በኺል ስግብግብ ብለው ሰድበውታል። ተፍሲር አጣበሪ አላህን ስግብግብ በኺል ብለው ሰድበውታል ብሎ ስግብግብ ነው አንተ አምላክ ብለው መሐመድን ሰድበውታል። ለዛ ነው አይሁድ ያለ እጅ የታሰረች ነች አሉ። እጃቸው የታሰር ባሉትም ነገር ይረገሙ እጆቹስ የተዘረጉ ናቸው ለሚወደው ይሰጣል የሚለው ፓርቲ ወረደው። አንቺ ነሽ ጥፋተኛ ቁጥር 61 ምናምን አይ ቲንክ ሱረቱ ማኢዳ ለሱ ሰውዬ መጥፋት። ስለዚህ አላህ ቅርጽ እርሙን ሊወያይ ቢመጣ ቀልቡን ገፈሽ ላክሽው ይሄው በቃ ውድም ማለት እርም ይሆነኝ ብሎ ቀረ ወይ የተመታሽ የተናደደው ደግሞ እኮ ያሰለማት ልጅ ስለመለስንበት ነው። በነገራችን ላይ ያሰለማት ልጅ ስለተመለሰችበት ተበሳጭቶ ነው እንዴ ባን እኮ ነው ያደረገው። ግሩፑን ራሱ ሪሙቭ ያደረገው አይኔ ደግሞ እኮ ነው ፌስቡክ ላይ እኔና ላይቭ ላይ ነው ወይ በፊት ለፊት ወተሻለ አለኝ። ማረኔ ፌስቡክ አልጠቀም ብሮ ነው በእንትን በዩቲዩብ እንወያይ እኔ በስትሪም አድገባለሁ 1000 ሰብስክራይብ ስለሌለኝ ምናምን ተነጋግረን ተራራቅ ነው እየተደረሽ ማለት ነው። አውርተን ነበር ሄድሽ አባቴ ጌታ ኢየሱስ አውርተን ነበር ሄድሽ ያ አውርተናል እንዴ አንተ ጋማ እኮ ገና በሰባዎቹ አብረን ነን። ያውርተናል በሰው አዋ እንዴ በሌሊት ሳሙ የማራቶን ሯጭ በህይወት እያለ ያወራል። የትልልቅ ሰዎች ዲስከሽን ላይ መግባቴ በጣም የሚያሳዝን ጠላቴ ዝም በል ኧረ በስመ አብ እንዴ እኔ እኮ ገና አንቦቀቅላ ነኝ። ገና በዚህ ዓመት ነው የመጣሁት እንዴ እኔ ራሱ እኮ በታሪክ ማረባቸውን ዓመታት ተጠራብኝ ያልኩ ሰልማን ሰለምቲው የሚባለውን በግሪክ ስጨምቀው ታስታውሳለህ? እንትና ሳሚ ማለት ነው ሰልማን ሰለም እንዴ እኔ አንድ ቀን እንወያይ ብዬው እኮ ጥርግርግ አድርጎ የነሄረው የክርስቲያን ግማታ ምናምን የጻፈልኝ እስካሁን ለብልክል ቡና ቤት ምናምን በቃ ከስም እና ግሪክ እየጠቀስክ ምናምን የጨመከው ኦዲዮ አለኝ። በነገራችን ላይ አሁን ድረስ እሰማዋለሁ አንዳንድ ጊዜ እና ሰልማን ሰለምቲው መሄጃ ጠፍቶባት ፈልገዋለሁ። ኢንሻአላህ ያ ረብ ኢንሻአላህ የውይይት ሪከርዶች አይጠፉ ጨቅ ነው አባቴ እንዴ ነፈነው ቴሌግራም ላይ ማብት መቶ አንበሸብሻቸዋል። ፍቅር ራሱ ከስር ነው እኮ ባይዝ አረ እናንተ የድሮ ሰዎች ተሰበሰቡ አውጣው አግቱት አረ በስመ አብ እናንተ እኔ ዛሬ ራሱ እኔ ከአመት ምናምን በኋላ ነው ትናንትናና ዛሬ ስለ እስልምና ራሱ ማውራት የጀመርኩት። እናንተ በየስ በነገራችን ላይ ጳላዲ ምን ያክል ግኛን አንተ ራሱ ያይሽ ነው ጀመሩ እንግዲህ ዝንጀና ምን አልከኝ ራሳቸው ሊያስፈግር ጀመሩ እንግዲህ እናንተኛ ልታዋርዱ ነው። ዝም በሉ እንጂ እኛ አርጅተናል። ዝም በሉ ቆይ ሲናራበት አባባ ይታርጂ ምን አይደለም ምን ታርጂሲ ምን አልከኝ በነገራችን ላይ አበቢ ጳላዲ 2011 ላይ ገና ድክ የሚልበት እድሜ ነው። እኛ 2011 ደግሞ ስንት ታሪክ ያየን 9 ሚስት የፈታን 10ኛ ያጨን ሰዎች ነን። አሁን እዚህ ግን ያው ትልቅ ሰው ይጫወቱብናል። ወይኔ 2011 እኮ እኛ ገና ዛሬ ተናግሬያለሁ። ካምፓስን በር
የካምፓስን በር የጎበኘናት የነበረበት ጊዜ ነበር። እየለቀቀ ተናግሬያለሁ። እኔ በዛ ጊዜ ገና እየጎበኘን አንተ አይዛያም ጩጬ ነው ማለት ነው። ለማስተርስ ነው ለማስተርስ ነው። እኔ እንደው ልወርድ ነው ደክሞኛል። እንደውም አሁን በቃ ከርሱ ወጥቷል። ውይይቱ ቆማል ብዬ ልወርድ ነው። ኧረ አትውጣ። የምን ወዴት ነው የምትወጣው እንዴ? የሽማግሌዎች ስብስብ እንዲህ መሀል ሆኜ እንዴ በአንተ እንኳን ንጽ አይ እናንተ ግን ከድሮ ጀምሮ እንዴ ነው ንጽጽር ስትሰሩ? አንተ 2011 አላለም ግፈኛ ታላቁ። እኔ 2011 ላይ ንጽጽር አልሰራውም ሲጀምር። እኔ ያኔ ገና እኮ ገና ስልክ ልታስገዛ ነበረ የዛኔ ማዘር ስለምትቆጣ ሴዶ ማርሻል አርት ስለነበርክ የዛኔ እናቴ ስልክ ግዢልኝ እያለ ነበር። የጎረቤታችን ልጅ ስልክ ገዝቷል ግዢልኝ የምልበት ጊዜ ነው። አንተ ይሄ ደግሞ ምንድን ነው ውሃ ቢረጨው ሽጉጥ ነበረ ትሽትሽ። እሱን ለማስገዛት በጣም ታስቸግረኝ ነበር አንተ። ስማ አንተ እንዲመስክር እንጂ ከቤቱ ማለት ነው ሰው ሁሉ እኮ 40 ምናምን ዓመት ብሎ ነው የሚገምተኝ ታውቃለህ። ጥሩ ነው ታዲያ ምራቁን የዋጠ ሰው ነው ትባላለህ። ለሀጭ አዝረከረካት ትባልም ጥሩ ነው። ተመስገን ነው። ምራቁን ያወጣ አላለም። አይ ለማንኛውም እንዲያ ነው። ፍቅረ ሰላም በለን። በስመ አብ ሰላም ናችሁ? በረጅም ጊዜ በኋላ ድምጻችሁን ስለሰማሁ ደስ ብሎኛል። ሰላም ናችሁ? የሚገርም ሰው ፍቅረ የአላህ አያት የሚለውን ጽሑፍ ለመጻፍ ምክንያት የሆነኝ ሰው ነው። እውነቴን የአላህ አያት የሚል ወአነሁ ተዓላ ጀደ ረበና ማ አተኸዘ ሰሂበተን ወላ ወለድ የተመታ ሰው ነው ነገራችን ላይ። እና እኛ ጩጬ ከመሰላችሁ ማለት ነው ፍቅረ ደግሞ የእነ አበባ ቅድመ አያት ነው። ስማ ፍቅረን ያገኘሁት ቀን ማለት ነው እኔ ስማ ፍቅረ መስክራውን የእድሜ ልዩነት ንገርልኝ። እኔ ገና ልጅ ነኝ እያልኩ ሰው አላመነኝ። የሚውልህ ፍቅረ ከመሰከረ መኑ ባዜ ምን ትሰራለህ ከበሩ ጣውሉ ሲለኝ ነበረ። ታላቁን ራሱ ያየሁት ቀን እኮ አልገመትኩትም። እኔ የምጠብቀው ታላቁና ያየሁት ታላቁ ሰማይና ምድር አላውዲን በተመሳሳይ እዚህ ጋ አንዴ ሚስጥር አንወጣጣ እንዴ ለሱ ሲሆን ወደ ሚስጥር የሚወጣው። ሰልማንን ግን አስታወሳችሁ? በጣም ናፍቆኝ ነበር። የሀገር ፍቅሩ አርቲስት እኮ ነው ሰልማን ማለት። ማን አስታወሳችሁ? አንዴ የቴሌግራም ነው ሳሚ ያዋራው ከዚህ አንዷ ሙስሊምን እያስተማርኳት ከኔ ተወስድና ወደ ሰልማን ትልካለች፣ ከሰልማን ደግሞ ወደ እኔ ትልካለች መልእክትና ኤንጅል ያልተበረዘውን ኤንጅል አምጣ አልኩት። አምጣ በይው አልኳት። ከዛ ሄዳ አምጣ ብሏል ብላ የኔን ድምጽ ልካለታለች። ከዛ ምን ቢል ጥሩ ነው ኤንጅሉ ያለው አገር ፍቅር ቲያትር ጋር ያለው መጽሐፍ መሸጫ መደብሮች ውስጥ ነው ያለው፣ ተደብቆ በሚስጥር ነው ያለውና አንድ ሰው መርጠሽ ትልክ ያለሽ ከዛ እሱ ይዞት ይመጣላል። እና ኤንጅሉ እስካሁን ድረስ ትዝ ይለኛል። አገር ፍቅር ነው የተቀመጠውና ሰልማን አስቂኝ ሰው ነው። እስካሁን ድረስ ባልመጣም እዛው እስቲ አንድ ሰው ተብቾ ሰው ይዞት ተንፍር ናቸው ሰባት አብሮ አለኮ ድምጽ የቀለለ አይደለም። ለቂጡ አለው ነው ቲክቶክ ላይ ገባ ነው ያለው። ማርያም የምሩን እኮ ነው አገር ፍቅር ቁጭ ብሏል። አንዴ ደግሞ እየተዋየሁት ምን ቢያደርግ ጥሩ ነው አረበኛ ማስረጃ ብሎ የሆነ ድረገጽ ላይ የተጻፈ አረበኛ አምጥቶ ሰጠኝ። እኔ የተረጎምኩትና ቁጭ አረግለታለሁ። በስድብ ነው ያጥረገረገኝ። እንደ ሰልማን ማይ ተጫወትኩበት እኮ የለም። በስማ ስሜን እየቀያየርኩኝ በቃ አደነዝዘው ነበር። ቁራታ ያወጡ ሰዎች እየጠራችሁ ወይኔ እድሜ ግን እየሰማችሁ ጋይስ ይኸውላችሁ፣ ይሄ ስም በስልምና በነገራችን ላይ የዛሬ ዓመት የቀረ ስም ነው። እሱ እንኳን ተው
እንኳን አታረቀኝ። እዛ አይደለም ፓልምቶክ ትዝ ይላችኋል? ምንድነው ይሄ ፓልምቶክ ነው ምናምን ፍቅረ ፓልቶክ የሱ ውይይት ላይ አልደረስኩም። ፓልቶክ ቴሌግራም ግን ፓልቶክ ላይ ነበር እና አበባ እንደደረሱ እርግጠኛ ነኝ። ፓልቶክ ለነገሩ ፓልቶክ ላይ እንኳን ላይደርሱ ይችላሉ። አበቢ ያለሽ ፓልቶክ ላይ ነበር። እነ ቢኒ ታቋለች እንትኑ የመቀሌው ቢኒ የመቀሌ ቢኒ ሙሌ አላወኩትም ነብሩ ከን ምናምን ነበር መካሽ ፓልቶክ ላይ ደርሰሻል። አንተ ሙሌ እኮ ዘፋይመስ ነው በእናትህ። ሙሌ ግን የት ጠፍቶ ነው በእናታችሁ? አንተ ሙሌ አስታወስኩት። የት ጠፍቶ ነው ሙሌ? ሙሌ አንተ ቴሌግራም ላይ እኮ ደሞስት በጣም ፌመስ የሚባለው ሰው እኮ በጌታ ስም ቀላል ታውቀዋላ እንዴ? ድሮ በጣም ፌመስ ሰው ነበር። በቴሌግራም ታሪክ እኮ እንደሱ አይነት ፎሎወር ያለው ሰው አልነበረም። ያ ግሩፕ የምራ ላውዲ እናንተ የምታውቁት አበባ እንደተወያየች ነው የምታውቁት። ከዛ በፊት በግሩፑ ነው እነ መምህር ቢኒ እነ ሙሌ እነ ሸዋ የሚባሉ ልጆች ነበሩና ከነ አቡ ሃይደር ጋር ሊወያዩ ገብተው አቡ ሃይደር ምን ብሎ ቢያመልጥ ጥሩ ነው? አረበኛ ከማይችል የሰንበት ተማሪ ጋር አልወያይም ብሎ አመለጠ። አልወያይም ብሎ ያኔ ነው የተማረው። እነ ቢኒ የተማሩት። ከዛ በኋላ እነ ቢኒ ተማረና በ6 ወር ጠፍቶ መጣ። ያኔ ናግጠመኝ ይለዋል። አሁን ልክ ይሄኛው ቆሮቆንዳው እንደሚያወራው ከሰንበት ተማሪ ጋር አናወራም ማለት በጣም የሚገርሙ ሰዎች ናቸው። እኔ በተደጋጋሚ ያኛው ማን ነው ሽልቁ ሰውዬ መሐመድ ነው መሐመድ የሚሰደበው መምህር ተብሎ ሰውዬ ተው እንዳትናገርብኝ ናተዋይ ብዬ ጠርቼዋለሁ። እምቢ ብሎ ነው የቀረው። ላወያያቸው ብዙ ጥረን እምቢ ብሎ በዛው አመለጡ እና አሁንም የሚያደርጉት እሱኑ ነው። ምንም የተለየ አሁን ታላቁ ሲጠራው እንደማይመጣ 100% እርግጠኛ ነበርኩ። ምክንያቱም ያው ስለምናውቀው ፍቅራ የምር ልብ ብለህ ከሆነ የቴሌግራም ድሮ የነበሩ ልጆች ማለት ነው ማንም ተቀብሏቸው አያውቅም። ቴሌግራም ላይ ከወሂድ ጋር እኮ ገና ኦሊጄሰስ እያለ ግሩም ኃይሉ አስፋው ነው የሚባል ሰውየው። ምሽቱ ደግሞ ሰሚራ ነው የምትባል እና ገና ወደ ስዊድን ሳይሄድ ምናምን የነበረውን ህይወት ያው ትንሽ እናውቃለን። እና 2009 ይሆን 10 ላይ ሙቃረና ደርስ ገና እየጀመረ ነበር። ይሄ ኮምፓራቲቭ ቴዎሎጂ ብሎ ልጆች ማስተማር ጀምሮ ነበር እና እዛ ኑ በብርሃኑ እንመላለስ የሚል ግሩፕ ነበረ። እዛ ላይ እንወያያለን። ኦኬ። ከዛ የሆኑ ልጆች 2 ልጆች የሱ የሚማሩ የነበሩ መጡ እኛ ጋር ምናምን እና ቀስ በቀስ 3-4 ወር ቢፈጅም በቃ አመኑና ክርስቲያን ሆኑ። እና በውስጥ ይልክላቸው የነበረው መልእክት ይሄን ልጅ አትስሙት፣ ያጠማችኋል፣ ከአላህ መንገድ ያሰጣችኋል፣ እንዲህ ያደርጋችኋል። እነሱ ደግሞ እንዳለ ፎርዋርድ ነው የሚያደርጉልኝና በሌላ አካውንት መጥቶ ቁጭ ብሎ ይሰማል። ስላሴ ለአህዛብ ለምን ከበዳቸው የሚለው ትምህርት ቁጭ ብሎ ይሰማል። የኢሳ ስቅለት ቁጭ ብሎ ይሰማል። በስነ ስርዓት ማለት ነው። ማይሰማ ይመስልሃል እንጂ አካውንት ቀይሮ ቁጭ ብሎ ነው የሚሰማ ሰውየው። እና ማን ምን መሆኑን ስለሚያውቅ በፍጹም የማይወያያቸው ሰዎች አሉ። በተአምር ኔቨር በሚባል ደረጃ አቃላ ያኔ እንደሚመጣ ራሱ ከአንተ ነው የሰማሁት እኔ ያኔ ማለት ነው እንጂ አላውቀውም ነበር። የምር የቁርአን ታሪካዊ ዳራ ነብይ ያስተምር እኛ ተሰብስበን በመናስተምር ጊዜ ቁጭ ብሎ ከስር ይከታተል ነበርና በዛ ርዕስ ላይ ውይይት አድርጉ ብለን ጠርተናቸው ነበር። እሱ ነበረ። ከእንደገና ደግሞ 3 ነበሩ። አሁን ቴሌግራም ላይ ስማቸውን ረሳኋቸው እንጂ ኡስታዞቹ ኑ ተብለው ማን ይመጣታል እዛው ባለበት ነው እንጂ በተግባር ለውይይት አይመጡም ነበር። ከዛም በኋላ የሚያደርጉት ተመሳሳይ እኮ ነው። መዋየት የሚፈልጉት ሁሉንም ውይይቶቹን ሰምታ ከሆነ ዋሂድ የተወያያቸው ካያቸው የነሱ እስልምናውን ዕውቀት የሌላቸው ሰዎች ጋር ነው የተወያየው።
አብዛኛው ንጽጽር ላይ የሌሉ ሰዎች ምናልባት አስተማሪ ሊሆኑ ይችላሉ በእምነታቸው። የሰራው ስራ በተለይ ፍቅር አቡሽ ላይ የሰራው ድራማ ታስታውሳለህ? አቡሽም እኮ ይመክረ ነው ነበረ። እውነት ለመናገር አቡሽ አሁን ያን ጊዜ መጽሐፍ ቅዱሳዊ እውቀት እንጂ የእነሱ ላይ በቂ እውቀት የለውም። እውቀት ቢኖረውም ደግሞ የውይይት ጥበብ የለውም። እንዴት ብሎ ማጥቃት እንዳለበት፣ ምን አይነት ጥያቄ መጠየቅ እንደነበረበት በወቅቱ ያንን አያውቅም ነበር። ከእንደገና ደግሞ ልክ እንደ ሕፃን ልጅ ማለት ነው። እስቲ ወንድ ኮንክ ግባ፣ በእምነት ታፍርበታለህ። መንገድ ላይ ያን ጊዜ የነበረው ውይይት እኮ በጣም ነው የሚያስቀኝ። መንገድ ላይ የሄድክ ይደወልልሃል። እሱ ተዘጋጅቶ ድረገጹን ከፍቶ ሁሉም መረጃውን አጠናክሮ አንተ መንገድ ላይ የሄድክ እያለ ይደወልና ወንድ ኮንክ እየተቀዳ ማለት ነው መቅጃ አስቀምጦ ይደውልልሃል። ብድግ ስታደርገው እና ግባና ተወያይ። በእምነት ታፍራለህ፣ አታውቀውን እምነት ነው እንትን የምትለው፣ በክርስቶስ ታፍርበታለህ ይላል። በልህ ስትገባ ከዛ በኋላ አሸነፍኩት ይላል። የሚያስቀው አንደኛ እሱ የሚጠቅሳቸው በዛ ሰዓት ላይ ግሪክ ሲያነብ የሚደንቅ እኔ በራሴ ብነግርህ በጣም ነበር የምደነቀው። ግሪክ የሚችል ላቲን የሚችል ነበር የሚመስለው እና ሲናገር ብትሰማው በጣም በቃ በወቅቱ ምን አይነት እውቀት እንዳለው ነው የምናስብ የነበረው። ምን ያክል በሃይማኖቱ የተሻለ ግንዛቤ እንዳለው ነበር የምናውቀው። እያነበብን እያወቅን ስንመጣ ለቃ ገልብጠው ነው የገለበጣትን ያቺ ትራንስሌተሯን ይዞ ነው የሚመጣው። እና በወቅቱ የነበረው ውይይት ከዛ የተነሳ ነው። አንደኛ ብዙም ግንዛቤ ባልነበረበት ጊዜ ስለ እስልምና ማንም የማያውቅበት፣ ቁርአንን ማንም በማያውቅበት፣ ተፍሲር ሐዲስ ምናምን የሚባሉ ነገሮች ምን እንደሆኑ በማይታወቅበት ጊዜ እነሱ ቀድሞ ተዘጋጅተው እኔ መሐመድ የሚባለው ሰውዬ ሲናገር አንድ ጊዜ ምን አለ? 20 ዓመት አለ የዛሬ 20 ዓመት ገጠር ውስጥ ገብተን አንድ ቄስን ከከራከርናቸው ይላል። እንግዲህ የዛሬ 20 ዓመት ብዬ ሳወራህ እኔ የዛሬ 10 ዓመት በፊት ብለህ ጨምርበት፣ ወይም 13 ምናምን ዓመት ብለህ ጨምረው። ከዛ ወደኋላ ሂዱ ማለት ነው። ምን ያክል ዝግጅት እንደነበራቸው፣ ምን ያክል በእቅድና በፕሮግራም ይመሩ እንደነበረ የምታይበት ነው የነሱ አካሄድ። እኔ በጣም የሚገርመኝ አንዴ ቢኒ ሲነግሩኝ ምን አሉ? ውይይት ልናደርግ ገባናሉ እና አብዛኞቻችን ስለነሱ ምንም አናውቅም አሉ። እነሱ ግን ዝግጅቱ ነበራቸው። ከዛ ሁላችንም ግን ምን አንድ ቃል ተገባባን አሉ። የፈለገውን ጊዜ ይፈጃል እንጂ በደንብ አጥንተን መተን እንሞግታቸዋለን ብለው ቃል ገቡ። ተመልሶ ሲመጡ ግን ያሉትን ያደረጉት እነሱ። ያን ጊዜ ግን ሸሹና በጣም የተደራጀ አካሄድ የነበራቸው ደግሞ ውይይት ሲፈልጉ ደግሞ ግንዛቤው የሌለውን እውቀቱ የሌለውን የእውቀት እንኳን ቢኖረው የውይይት ጥበብ የማያውቅን ሰው እየመረጡ ነው የሚወያዩት። ሁሉንም ተመልኮቷቸው ቪዲዮቻቸው ያሉት ስነግርህ ማለት ነው። ፍቅራ እኔ ምንገር ከወሂድ ጋር በቴሌግራም ላይ አውርተናል። እሱም በውስብስብ እንዴት እንዳወራ እነግራቸዋለሁ በዝርዝር። ዩር ቲፒካል አብዱል ማለት ይሄ እዚህ አሁን በቃ ኢብራሂም ማለት ነው። ስላዋራሁት ነው ስለማውቅ በቃ ኢብራሂም ቢመጣ የሚያደርገውን ነገር ነው የሚያደርገው። በቃ ጋር ሲቀጥል አሁን አንተ እንዳልከው የሚወያየው ወይ እውቀት የሌለውን ሰው ወይም ደግሞ እውቀት ቢኖረውም ዲቤተር ያልሆነን ሰው ነው። ልክ ይሄን ደግሞ የተማረው ከዛኪር ናይክ ነው። ዛኪር ናይክ ዲቤተሮችን አያወራም። አየህ አሁን ለምሳሌ ባለፈው ምንድን ነው የሆነው? መምህር ማን ነበሩ የጠራቸው? በእኛ ከሆነ ዘበነን ዶክተር ዘበነ ለማን አይደለም። አሁን በቅርብ ቴሌግራም ላይ ቲክቶክ ላይ ያሉትን ዲያቆን መምህር በረከትን ነው የምትለው። ስሙን ተዉትና ዝም ብላችሁ ጥሩት። አሁን እሳቸው ዲቤተር አይደሉም። ተመልከት። ስለዚህ ለውይይት ይጠራቸዋል ማለት ነው። ዲቤተር ያልሆኑትን ሰዎች አኬ ያቀረበለት አልመጣም፣ እፎ ያቀረበለት አልመጣም፣ ልደተ ቃል ያቀረበለት አልመጣም፣ ዳኒ እውነት ለሁሉ ያቀረበለት አልመጣም፣ መሐመድ እውነት ለሁሉ ያቀረበለት አልመጣም፣ ቃል ያቀረበለት አልመጣም፣ እኔ ያቀረብኩለት አልመጣም። አይሲ ሶ አሁን እንደ ልበል አሁን ኦልሬዲ የሙስሊሞቹን አቴንሽን ስላገኘ ቀስ በቀስ በሲስተም እውነትን በሲስተም አቮይድ አድርጎ ውሸት ማንገስ ነው እየሰራ ያለው። አያቸው አሁን ፕሌስ ሆልደር አድርገው የሚያመጧቸውን ሁሉ በሉት ኢምራን በሉት ፕሌስ ሆልደርስ በነገራችን ላይ እኛው ነን። በነገራችን ላይ ምናልባት ወይም ደግሞ እናንተ ሆናችሁ ልበል
ጥሪ ያቀረባችሁ ታላቁንም ጨምሮ ትናንትና ስላቀረበ እኔ ቤት ታላቁ ማቀረበት አይመጣም። እኔም በቤተሰብ ስለሆነ እሱንም ደረበው ሌሎችንም አንድ ላይ ማለት ነው። አንድና አንድ ስለ አቂዳ የሚያውቅ ሰው ውስጣዚ የሆነ ሰው ነው መጠራት ያለበት። ስለ አቂዳ ያለው እውቀት ሰፋ ያለ ፊቅ ላይ ጥሩ የሆነ ሐዲሳትን የቀራ በደንብ የያዘ ቁርአንንም እንደዛው የቀራ መሆን አለበት። አንድ እዛ ደግሞ ኮምፓራቲቭ ቴዎሎጂ ላይ በደንብ የሰራ ኢንተሌክቹዋሊ ደግሞ በደንብ ኦነስት የሆነ ሰው። በነገራችን ኦነስቲ በጣም ይጠይቃል። ኦነስት አጭበርባሪ ያልሆነ ሰው፣ ውሸት የማዋሽ ተሳዳቢ ያልሆነ ስለዚህ ለዚህ ሰውዬ እኔ ጥሪ ካሁን በኋላ ራሱ ከቀረበለት የምሬን ነው የምላችሁ፣ ከቀረበለት ጥሪ የሚያቀርበውን አካል ነው የምስቅበት እያየው ማለት ነው። ለምን ይህ ሰውዬ ቁርአን አልቀራም፣ ይህ ሰውዬ ሐዲሳትን አያውቅም፣ ይህ ሰውዬ ስለ አቂዳ አትጠይቁኝ ያለ ሰው ነው። ያዝ እንግዲህ። ስለዚህ አንድ ሙስሊም ነው ሙስሊም የሚባለው አካል ሙስሊም ነኝ ካለ ቁርአን መቅራት አለበት፣ ሐዲሳትን ማወቅ አለበት፣ አቂዳ ላይ ምን መሆን አለበት እና ፊቅ ላይ መሰር በደንብ ጎበዝ መሆን አለበት፣ ተጠያቂ መሆን አለበት፣ ኡስታዝ መሆን አለበት። ከዛ ደግሞ ንጽጽሩ ላይ እንደዛ መሆኑ ደግሞ ኢንተሌክቹዋሊ ኦነስት መሆን አለበት፣ ውሸታም ዋሾ መሆን የለበትም። በእነዚህ ሁሉ ክራይቴሪያዎች አሁን የተጠራው ሰውዬ ዜሮ ነው፣ ዜሮ። ስለዚህ ይህን ሰውዬ እንኳን ለትልቅ ዲቤት ለትልቅ ለኮስት ዲቤት ገስት ላይ መጥቶ እንኳን ብቃቱም የለውም ብቁም አይደለም። ታላርጋችሁ ፓላዲ አሁን ካልከው ነገር ጋር ይገናኛል ብዬ ስላሰብኩ ነው። ቆይ አንዴ እሺ፣ ምናልባት ይሄን ትርጉም ሰምታችሁት ከሆነ እኔ እንጃ፣ ግን ዲቤት የማይፈልግበትን መሰረታዊ ምክንያት እኔ ማስበውን ልንገራችሁ። ሙቃራና ደርስ ወይም ይሄ ኮምፓራቲቭ ቴዎሎጂ የንጽጽር ትምህርት ቤት እንደከፈተ ታውቃላችሁ። የኦንላይን ትምህርት ማለት ነው። እና ያስከፍላል። ለዛ ምዝገባ ወጦለት ገንዘብ ቅድሚያ ከፍለህ ምናምን የንጽጽር ትምህርት ትማራለህ። ወሂድ ጋር ጉዳዩ ይሄ አይደለም። በዚህ በኩል ብዙ ሰዎችን ስላወቀ በጣም ብዙ ገንዘብ ተሰብስቧል። በእርሱ በኩል መሬት ገዝተው ህንፃ ምናምን ጀምረዋል። ጳላዲ የምታውቅ ይመስለኛል። ስፔሲፊክ ከአንተ ጋር ማውራትን ስለምናውቅ ዛሬ ያመጣ አረ በትምህርት ቤት ብቻ አይደለም ሰልሞ ለሚመጡት ማረፊያ ተብሎ ፎቅ ተገምቷል። ማዕከል እንገነባለን የሚል እሳቤ ስላላቸው በጣም ብዙ ብር ይሰበስባል። እና ይሄ ሁሉ ገንዘብ ሰብሳቢ የሚመጣ በዚህ በንጽጽር ትምህርቱ በምናምን በኩል ነው። አሁን ይሄ ሰውዬ ይሄ ሁሉ ስቴክ አለበት። አንተ ጋር መጥቶ ተወያይቶ አዋረድከው ማለት እንደ ሁስ ብሎ የሚቀር አይደለም። ፉስስ ነው የሚለው ይሄ ልጅ። ሁሱ ያው ኩስ ይደርቃል፣ ኮምፖስት ይሆናል፣ ምንም አይሆንም። ይሄ ልጅ ግን ቢመታ አንደኛ ሚስቶቹን ያጣል፣ ሁለተኛ ያሰለማቸው ሰዎች አሉ፣ ሶስተኛ ሙቃራና ደርስ ትምህርት ቤት ብሎ ግሪኩ እንዲህ ይላል፣ ላቲኑ እንዲህ ይላል። በጣም ነው የሚለፈልፍባቸው የሚሰክሳቸው። ስለዛ ያንን ነገር ሉዝ ማድረግ ስለማይፈልግ አት ኦል ኮስት በእነሱ ላይ ያለውን ነገር ቢውልድ ማድረግ ይፈልጋል። አደሰም ታይም ማጣትም አይፈልግም። ቢውልድ ማድረግ ስለሚፈልግ ማያውቁ ሰዎችን ይጠራል። ማጣት ስለማይፈልግ የሚያውቁ ሰዎችን ደግሞ አቮይድ ያደርጋል ማለት ነው። ለምሳሌ እንፍጠር የሚለውን የኦሪት ዘፍጥረትን ክፍል ሲተረጉም ምን ብሎ እንደ ተረጎመ እንዴ ላሳያችሁ እና በጣም ፈታ እንድትሉ ፈልጋሉ። እና ሰውየው ያልሞት ባይ የተጋዳይ ትግል ነው እያረገ ያለው ላልገባችሁ ሰዎች ማለት ነው። በጣም ከባድ ነው ትግል ነው። ከመክፈት በፊት ታላቁ አንድ ነገር ልበልበት ይቻላል። እህቶች የምትሰሙኝ ካላችሁ በተለይ ደግሞ ያው ስሙን ባልጠራውም ወረድ ስለምታውቁት የሚወደው ውይይት መወያየት የሚፈልገው
ከእህቶች ጋር ስለሆነ ደግሞ አያውቁም ብሎ የሚያስባቸውን ስለሆነ ሁላችሁም ይሰማል አይደለ? ከስር ድምጼ ሁላችሁም እህቶች በተለይ በእስልምናው ላይ ጥሩ በደንብ እየተወያያችሁ ያላችሁ ሴቶች ከውስጥ ጸባይኛ ከሆነ ልብ በሉ አድምጡኝ። ጸባዩ በደንብ ከተስተካከለ የማይሳደብ ከሆነ አቂዳው ላይ በደንብ አጥንቶ የሚመጣ ከሆነ እያላችሁ አጥንተህ የምትመጣ ከሆነ ከውስጥ ዲቤት በፈለግከው ርዕስ እስልምናው ላይም ክርስትናው ላይም መግባት እንችላለን እያላችሁ የውይይት ጥሪ ያቅርቡለት። በኮስት ማለት ነው የሚፈልገው እንደዛ ስለሆነ እህቶችን ስለሆነ እየፈለገ ያለው እህቶች አቅርቡለት። 10 ፎሎወር የሚኖርሽ 20 ችግር የለም ፎሎ አድርገን 1000 እናስገባለን። ሁላችሁም ኮስት ዲቤት በፈለግከው ርዕስ እስልምናውን በደንብ አጥንተህ ተሳዳቢ ካልሆንክ እያላችሁ ጥሪ ያቀርቡለት። የምሬን ነው፣ ቀልዴን አይደለም። እግዚአብሔር የሚያውቀው እና 10 ሰው ታጋ አድርጉኝ። እሺ ሁላችንም ታጋ አድርጉልን። የውይይት ጥሪ ያቀርቡለት። ያ ቤስት ነው ባይተይ። እሺ ደግሞ እናያለን ደግሞ እህቶችን ደግሞ ሲምን እንደሚል በኮስት ነው፣ በገስት አይደለም፣ በኮስት። እሺ ምን አስበህ ነው በኋላ 6ኛ ሚስት ቢያረጋቸውስ? ችግር የለውም። በኮስት አትሊስት ሲያይ እናያለን። at the expense of your sister you are a bad person። እኔ ጥሩ ሰው ነው ነበር ማስበው። ነገራችን ላይ ምን እንደው ታውቃለህ፣ አንዲት እህት ኮስት እንግባ ብለው ጠርተው ውይይቱን ተቀብያለሁ ብሎ ኮስት ገብቶ ከተወያየ አልጨረሰው ጠላት እየሰማለሁ እኔ ተሰሚያለህ። ቤት ጌታ ኢየሱስ በነገራችን ላይ ስልክ ገባብኝ። ሶሪ ቴሌግራም ላይ ወሂድ እየደወለ ሲፈቅራ ያውቃል። ሴቶቹ በጣም ጎበዝ ተወያዮች ላይ እየደወለ ሲያፋጥጣቸው ማለት ነው። ድንገት እየደወለ ሳያስቡት እየቀዳ ሲነግድ እኔና ማዚ ላይ ብቻ ደፍሮ አልደወለም። በቴሌግራም ታሪክ ነው የምልክ ማለት ነው። እኔና ማዚ ላይ ፍቅራ ንገረው እያንዳንዷ ሴት ላይ ማለት ነው እየደወለ ሪከርድ እየቀዳ ማቴዎስን ከሉቃስ ጋር፣ ሉቃስን ከሆሴዕ ጋር፣ ሆሴዕን ከዘካርያስ ጋር ያጋጨ እኛ ላይ ግን አልደወለም። እኔና ማዚ ላይ ማለት ነው። ፍቅረ ማዚን ታውቃታለህ? ማን ነው ማዚን ይዘህልና ማለት ነው። እዚህ ላይ አመጣታለሁ። እኛ ላይ አልደወለም በፍጹም ማለት ነው። ቴሌግራም ጀግና እህት ናት። ለማታውቋት በጣም ጎበዝ ናት። ቲክቶክ መታ ነበረ፣ አሁን ላይ ጠፋች መሰለኝ። ፈልጋ አመጣታለሁ። ችግር የለም። በጣም ጎበዝ፣ በጣም ለትምህርት ያላት ፍላጎት ስታስተባብር ዋው የምትደንቅ እህት ናትና ካለች አመጣታለሁ። አዎ እኔና እሷ ላይ አልደወለም። እንግዲህ አብዛኞቹ ላይ እየደወለ እየቀዳ የብዙዎቹን ሲያወጫብር ነው የኖረው። እና ሴት እንትን ከሴት ጋር መልከስከስ ይወዳል። መሲንም አምጣልን እሷም እና በጣም እንደዚህ እንግዲህ እንፈልገዋለን እኛ ሴቶቹ። እንግዲህ ሂጃብ አሰፉልን፣ ሂጃብ ይዘንለት እንድንሄድ። በነገራችን ላይ የውይይት ጥሪ ያቀርባለሁ። እኔ የሚገርመኝ ማለት ነው ይሄ ግሪኩ ብሬሱ ተወላጠግሱ ግሱ ግሳንግሱ ምናምን ምንም እኮ አያስፈልግም። እውቀት ያለው ሰው ጋር ገጥሞ እውቀቱን ማሳየት ነው። መስተአምሩንና መስተጫምሩን ታውቂያለሽ? ሳታውቂ እኮ ነው እኔን የምታወሪው። አቤት ፍቅረ ፌስቡክ የተውኩት ለምን እንደሆነ ታውቃለህ? ነገር አውቃለሁ። ፌስቡክ ለምን እንደተው ፌስቡክ ላይ እንደዚህ የምቀርባት ልጅ ነበረች በጣም እና በጣም ከመቀራረባችን የተነሳ እኔ አማኙ አያሌው ሞኙ አማኙ እንደተባለው አያሌው ሞኙ ፎቶዬን ለምን አልሰጣትም? ከዛለ ፎቶዬን ልክል ማታ ስናወራ ቆይተን ቆይ ትምህርት አለ እያለች 3 ሰዓት ላይ ትሄዳለች። ትምህርት አለ እያለች 3 ሰዓት ትሄድላለች። እኔ ደግሞ ወዴት እንደምትሄድ አላውቅም። ያኔ መኖሩንም ውይይት አላውቅም። ለካ የምትሄደው እሱ ጋር ነው። በኋላ ሰለምኩ ብላ ሳላየሁ አልሰማውም። ከዛ ራሷ ተገልብጣ ፎቶውን እሰጥልሃለሁ ከፌስቡክ አቆማለች። ምን ምርጫ አለኝ? አንዴ ቀድሜ ሰጠው ተበልጫለሁ። ለቤን ገዝቼ ጸጥ ብዬ ቁጭ አልኩልህ። በኋላ ተመልሳ መጣች። እኔም ሰላሜን አገኘሁና ከባድ ነው።
ከሴቶቹ ግን ጳላዲ ቆይ ጳላዲ አሁን ይሄ ተቋም የሚባለው የት ነው ማለት ኢትዮጵያ ውስጥ ነው? አረ ኢትዮጵያ ውስጥ ነው። እኔ ዛሬ ዓመት ከምናምን ላይ በደንብ ሁሉንም አውቃቸው ነበር እያንዳንዱን የት ቦታ አላቸው። አዎ ጨቅ ነገር አላቸው። እነሱ እኮ ፋይናንስ በጣም ደጋፊ አላቸው። እግዚአብሔር በሚያውቀው ነው ስልህ ሜንሊ የሰለቡ ሰዎች ከቤት ሲባረሩ ሰፖርት ለማድረግ ነው የሚል ነው አይደለ? ኖ እሱ አንደኛው ነው። ትምህርት ቤትም ለመክፈት እኮ በትበት እያሉ ነው ካልሰሩት። አንድ ዓመት ሆነኝ አሁን እስልምናው ላይ በደንብ እንትን ካልኩበት አንድ ዓመት ኦልሞስት ቴሌግራም ላይ ልጆች ከማስተማር ባለፈ። ሁለተኛስ ሌላ ማጨቅ ነው። አንድ ብቻ መስሎ ነው እንዴ ተቋሙ? በጣም ብዙ ተቋም እኮ ነው። ዩኒቨርሲቲ ራሱ እኮ እያለቀ ነው እኮ። አንድ ሂዳያ ዩኒቨርሲቲ እኮ እያለቀ ነው። ሂዳያ አለው እኮ ሂዳያ አይደለ እንዴ? እንትን ያሉትን እኮ ከክርስትና ወደ ትንሽ ነው የቀረው እኮ። እሱ ነው የሚረዳው እኮ። ሂዳያ ዩኒቨርሲቲ ወራ ዩኒቨርሲቲ ኦኬ። አይ እሱ ነው የምልህ። ማስተር ማይንድ የሚያደርገው እሱ ነው። ግለሰብ አይደለም ተቋም ነው እያወሩ ያሉት። ተቋም ነው ገብቶኛል። ግን ምን መሰለህ ሳሚ ማስተር ማይንድ የሚያደርገው እሱ ነው። እንትን ነው ማስተር ማይንድ የሚያደርገው አንድ ብራንች ነው። አንድ ተቋሙ ለምሳሌ እንደ ከተማ ብትወስደው ከተማ ውስጥ ክፍለ ከተማዎች አሉ አይደለ? ከዛ ወረዳዎች ምናምን አሉ። ጀለስ ቀበሌ የማይሞላም አንድ ቀበሌ አይደለም። የምሬን የሆነ መንደር ያለ ወጣት ማዕከል በለው ካላቸው ኢንስቲትዩሽን አንጻር ማለት ነው። እኛ ትንሽ ከፍ ያደረግን እንጂ ሂዝ ላይክ ሚኒስኬል ምንም እንትን የለውም። ሂዝ ኖባዲ ባይ ዘ ዌይ። አንተ እውነትህን ነው። ግን ከአብት ዚሻር ከ6 ከ7 ዓመት በፊት ሂዳያ ዩኒቨርሲቲ ተብሎ እሪ ይባልበት ነበር፣ ይለቀስበት ነበር። አሁን አለቀ። ታስታውሻለህ? ፊኒሺንግ ነው የቀረው። ታላቁ እሱ ዩኒቨርሲቲው ምንድን ነው? ኖርማል ኮርስ መስጠት ነው ወይስ ምንድን ነው? አይ ኦልሞስት ዩኒቨርሲቲ እኮ ነው። የምን ኮርስ መስጠት ምን እያለ ነው? ኦልሞስት 2018 ግንቦት ላይ ብር ሲሰበሰብለት ነበረ። ፊኒሺንጉ አይ ቲንክ የሆነ ፍሎር ላይ ደርሰው ነበር። አንዳንድ ቢልዲንጎች በጣም ሰፊ ነው። ባይ ዘ ዌይ ብዙ ሄደዋል። ለማንኛውም አሁንም እናሰባሰብ ምናምን ብለው ባለፈው ሳምንት የለቀቁት ትዝ ይለኛልና እኔያው አለ ታጉት። ለማንኛውም እሱን እንርሳው። እነሱ በደንብ ነው እየሰሩ ያሉት። እኛ ቲክቶክ ላይ ነው ያለኛ። እሺ ይሄን ብቻ ልጠይቅ ሂዳያ ብቻ ነው ወይስ ሌሎችም አሉ? ሌሎችም ብቻስ ዋን ብራንቾች ነው? ብራንች አይደለም ኢንስቲትዩሽንስ አሉ። እስቲ ሌላ ምን እንዴ ሰውዬ እኔ በፕሬዘንቴሽን እኔ አቀርቤበታለሁ። እኔ የዛሬ ዓመት እዚህ ላይ አለ ታላቁ። አይ ቲንክ ፋይሉ እኮ አንተ ጋር አለ መሰለኝ። እስቲ ፕሬዘንቴሽን ሁሉን ያቀርቤበታለሁ። ትልቅ ተቋም ላይ ያቀርቤበታለሁ። እግዚአብሔር በሚያውቀው የሚሰማን ጠፋ እና የዛሬ ዓመት ጀምሮ ሽርሽር ገባው እንጂ የሚሰሙኝ ጥሩ መፍትሄ አቀርበን ነበር። ለማንኛውም የኔሞ የዚህ ከአዲስ አበባ ባልወጣ ይዛኔ እናንተም እንደዚህ መሳደዱ ምናምን ባይኖር ቱርክ ነበረን። ይሄኔ እግዚአብሔር የሚያውቀው ማለት ነው። እዛ ምንድነው ይባለው ገርም ዳንይ ነበር። ሀጊያ ሶፊያ ጉብኝት ሄደዋል ልጆቹ። እኔ ከዛ በኋላ አሁን ይቺ ማሳደዷ መጣች እንጂ ያለ ማይሆን ታይም ላይ እግዚአብሔር የሚያውቀው ጀርባቸውን ነበር አስበን የነበረው። ግን እግዚአብሔር ያሳካዋል ደግሞ ይሆናል። አሁንስ አይቻልም። አይ በአካል መገኘት ግዴታ መኖር ስላለብኝ ነው ነገር ላይ። አሁን ደግሞ ስለማይመቸኝ ታላቁም አብረንን በሰዓቱን በአጋጣሚ አቤት ጉዞ አሁን ነው የሰማሁት። በጣም ነው ያዘንኩት። ተጥዬ ልኬር ነበር። የምን ጉዞ? ጥላይ ልትሄድ ነበር። አልሰማሁትም። ታላቁ ነው አንተ ነው የሚለው። አረ እኛ ሲጀመር ዩኒቨርሲቲ ኦፍ ሳውዲ ነበር መሄድ የነበረብን። እዛው ተምረን መምጣት ነበረብን። በእርግጥ ግን እዛ ከተማሩት ኡስታዞች እግዚአብሔር የሚያውቀው እንበልጣለን እንጂ መቼም አናንስም።
ፈጣሪን ካልበራ የምሬን ነው። አንዳንዴ ራስ ከፍ ከፍ ማድረግ እንዳይሆንብን እንጂ ከነሱ የተሻለ አቂዳቸውን አውቀዋለሁ። ጠላቴ አንድ ነገር ልናገር እንትን አንድ በቃ ማለት ተግባር ላይ መዋል አለብን ብዬ የማስበው ከእስልምና ወደ ፕሮቴስታንት ሄዱ ወደ ክርስትና የመጡ በጣም እንትን አሉ። አረበኛ በጣም የተማሩ አሉ በኡስታዝ ደረጃ እና እነሱ ጋር ተሰባስበን አረበኛ ቋንቋ ብንማር ብዬ አስባለሁ። ጀስት ተሰባስበን መጀመር ነው። አልፈቲሃን አስጀመርሽ ቢስሚላህ ረህማን ከዛ የሆነ ሰዓት ላይ ይልሽ አራተኛው አያ ላይ ነው መሰለኝ አይደለ? እንዴት አፌ ላይ ምንም አይመጣልኝ አለ ሲበይ ወናሲ አራተኛው ነው አፌ ላይ ያዘ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم إياك نعبد ካለ በኋላ አይመጣልኝ የሚልሽ አሊፍ ላም ሚም ዛሊከ الكتاب لا ريب فيه هدى للمتقين እሱን አይደለም አንቺ ኢያከ ነዕቡዱ ካለ በኋላ እሺ በይ ኢያከ ነዕቡዱ እኔ እንደዛ ነው አይደለም ከሱ በኋላ ያለው ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እናመልክዛለን። ኢያከ ነስተዒን የሚለው አፌ ላይ መቼም አይመጣም ትቼዋለሁ በዛ ምክንያት ነስተዒን ኢያከ ነዕቡዱ ወኢያከ ነስተዒን ያከናኔ ትቻለሁ ምን ወበዱ ማለት አይደለ እኔ የዛሬ ስንት ዓመት መሰለህ ታዋጋ የተነጋገርነው አረበኛውን ሄዳለሁ ጀመርኩና እኔ ጉሮሬ ላይ ሲነበብ ከገባኝ ካነበብኩት ምን አልቀራ የታባቱ እንዴ አለማረ ታላቁ አሳየን የቅድሙን እኔማ ፈታ አላረጋችሁ ነበረ። ፈታ እንልም አላችሁ የድሮ ወሬ ይዛችሁ ሰው ከዛ ሰዓት ጀምሮ አግብቶ ወልዶ ተፋቶ ስንት ታሪክ አልፏል። አይ ማሂታ ምንድነው ቀደም ጀምሮ አስገባኝ እያልሽ ነበረ። ሰላም ነው? ሰላም ነኝ እግዚአብሔር ይመስገን። እሺ ጥያቄ ያለሽ መሰለኝ ልጠይቅ መሰለኝ። አዎ ልጠይቅ ነበር። እሺ ይቻላል። እኔ ወደ እስልምና ነበርና እንዴት ነው የምመለሰው? ማለት ደግሞ ነው ያለሁት ከሀገር ውጭ ነውና እዚህ ቤተክርስቲያን የለም። የት ሀገር ነው የምትኖሪው? ሳውዲ። እና እዛ ንስሐ አባት ያላቸው ጓደኞች ምናምን የሉሽም? አይ የሉኝም። ብቻሽን ነው የምትኖሪው? ኮምፕሊትሊ ምንም አይነት ሀበሻ የምታገኝበት ሁኔታ የለም? ኧረ አሉ ሀበሻ አሉ እኮ። እነሱ ክርስቲያኖች ናቸው ወይስ ሙስሊሞች ናቸው የምታገኛቸው ሀበሾቹ? አይ ክርስቲያን ናቸው። አዎ ከእነሱ ጋር ታወሪና ወይም ደግሞ ከስር ዜድ የምትሚል የት ነሽ ብላ ጽፋልሻለች። እሷን እንትን በፎሎ አርጋትና አውሩ በውስጥ። እሺ ምን ታረጊያለሽ መሰለሽ? ንስሐ ትገቢያለሽ። የቄደር ጥምቀት አለ መጀመሪያ ክርስቲያን ስለነበርሽ፣ ከዛ ወደ ክርስቶስ ሕያው አካል ወደ ቤተ ክርስቲያን ተጨመሪያለሽ ማለት ነው። ይሄ ግን ከልብ መሆን አለበት። እሺ ማሂታ እሺ። እንዴት ሰለምሽ ግን? መጀመሪያ ሲጀመር በምን ምክንያት ሰለምሽ? በቃ ማለት ምንም አላውቅም። እኔ ስለ ሃይማኖቴ እዚህ መልጬ ክርክር ውስጥ ሳይ እና ሁሱ ጋር እዛ በቃ ሰለምኩኝ። ነገር በቃ እንዲሆኑ ምን አሳመነሽ? እስኪ ለምሳሌ አሁን እነሱ ካነሱት ነገር ምን ማርኮሽ ወደ እስልምና ሄድሽ? በቃ እኔ ማረከኝ። በቃ እኔ እንዴት ብዬ ላስረዳ? ሁሉም ነገር ስርዓታቸው እኔ ስለወደድኩ ነው። ስርዓታቸውን በሃይማኖት ምናምን ሳይሆን በቃ እዚህ በማየው ነገር ነው የሰለምኩት እኔ። አሁንስ ምን ለመመለስ ምን አነሳሳሽ ለመመለስ? በቃ
ምንም በቃ መመለስ ፈልጌ ነው። በጣም ጭንቀት ውስጥ ነው። እኔ አይዞሽ። እሱን ሳይሆን ግን ስርዓታቸው ስትይ እኔ ምንም አልገባኝም። እውነቴን አሁን ስርዓታቸው ምን ስርዓት አላቸው? አንቺ የምትኖርበት አካባቢ ያሉ ሰዎች? አዎ በጣም አሁን ምሳሌ ሴቶቹ አለባበሳቸው እኔ ራሴን ሳይሆን አሁን የኛ በቃ ትዕዛዙን አናከብርም። የሚያከብር የለም። እያየናቸው ነው አሁን ላይ። በጣም ነው የሚያስጠላው ማለት ነው። በቃ ይሄ ግቢም ተምሬ ነበርና በግቢም ባየሁት ላይፍ ምናምን በቃ እንትን አለኝና ሳላነብ ምናምን ነው የወጣሁት። አይ ችግር የለውም። ሰው ሁሉ ይበድላል። እኛም እንደው ከቤተ ክርስቲያን ስላልወጣን ነው እንጂ እኛም እኩል በደለኞች ነን። እንትን ይሄ አንዴ ሃይማኖቴ ስለቀየርኩ እግዚአብሔር ይጠላኛል ምናምን ጭንቀት ውስጥ እንዳትገቢ እሺ። አሁንም እጁን ዘርግቶ የሚጠብቅሽ ጌታ አለሽ። ክርስቶስ አሁንም ቢሆን ፍቅሩ እንዳለ ነው። ስትበድይ የሚጠላሽ አምላክ የለም እንደ አላህ ስላልሆነ ማለት ነው። አላህ ማያምኑ ሰዎችን ይጠላል። ዝንጀሮ፣ ደንቆሮ፣ አሳማ እያለ በቁርአን ውስጥ ይሳደባል። ምዕራፍ 2:65 ብትመለከቱ የምታገኙ ነገር ነው። ግን ምናልባት ስርዓት ጋር በተገናኘ ነገር ምናልባት እንደው አሁን አንቺ ያልሻቸው ጥሩ ነገሮች እንዳሉ ነው እንጂ ጠይቃትና ነው ምን አልሽኝ? እዛ የሚኖሩ በጣም ሴክሹዋሊ ራሱ ብዙ በደል የሚደርስባቸው የኛ ወንድምና እህቶች አሉ። እህቶችም አሁን ደግሞ ዱባይ በረሃ ምናምን ወንዶች መሄድ ጀምረዋልና ሴክሹዋሊ አቢዩዝ የሚደረጉ ሀበሾች አሉ። ሌላውን ነገር እንኳን ብትተየው አንድ ህግ ትክክል የሚሆነው ከሞራል ህግ አንፃርና ከህግ እግዚአብሔር አንፃር ነው እንጂ የሚተገብረው ሰው ስላጣ ስህተት ሊሆን አይችልም። ለምሳሌ ተሸፋፍነው ይሄዳሉ። እኛ ህጉን አናከብረውም ብለሽኝ ነበርና አንቺ እኮ ማክበር ትችይ ነበር ህጉን። የግድ መስለም አይጠበቅብሽም። ለመሸፋፈን መስለም አይጠበቅብሽ። ተሸፋፍነሽ ክርስቲያን መሆን ትችያለሽ። ተሸፋፍነሽ አንቺ የምታየውን ስርዓት የወደድሽውን ስርዓት ከህይወትሽ ከክርስቶስ ሳትለይ ከእናትሽ ከቤተ ክርስቲያን ሳትወጪ ካሳደገችሽ ከእናት ቤትሽ ሳታፈነግጪ ስርዓቱን እያከበርሽ መኖር ትችይ ነበር። ምን አስፈለገ እዛ መሄዱ? ሲቀጥል እንደው የውጭ የታይታ ነገር ብቻ ታይቶ አንድ ሰው እንዴት እንደው ዘሎ እሱ ማለት ነው ማለት ነው ምን አልሽኝ? እውነትህን እኮ ነው። እግዚአብሔር እውነትህን ነው ማለት አይሰማም? ይሰማል። እኔ አንድ ጥያቄ ልጠይቅሽ። ጥያቄ ልጠይቃትና ሙስሊሞች ኒቃብ የሚለብሱትን ማለት ነው ታውቂያለሽ? ኒቃቢስቶቹን ሙተነቅቢኖቹ ኒቃብ የለበሱትን ታውቂያለሽ? የፊታቸው ላይ የሚለበሰው በወሊድ ሰዓት ሆስፒታል ይሄዳሉ። ኦኬ። በሰርጀሪ በኦፕራሲዮን ከሆነ የሚወልዱት ሂጃባቸው ይወልቃል አይደል? ታውቂያለሽ? የሚያከማቸው ዶክተር ያው ራቁታቸውን ነው ማለት ነው የሚያቸው። ይሄን ታውቂያለሽ? እሱ እኮ ክርስቲያን ዶክተር ሊሆን ይችላል። በቃ አሁን አንድ ሙስሊም ሴት የጡት ካንሰር ብትያዝ ጡቷ መቆረጥ ስላለበት ጡቷን የሚቆርጣት ክርስቲያን ወይ ፓጋን ወይ ደግሞ ኤቲስት ወይ አግኖስቲክ ዶክተር ሊሆን ይችላል። ስለዚህ መጣረዝ ማለት ምን ማለት ነው? በራሱ ቦታ ላይ የምትሸፍኝ ቦታ ላይ የምትገልጪው ከሆነ ገባሽ? ሌላኛው ለምሳሌ ካፌ ውስጥ ቁጭ ብለሽ ሻይ ቡና ታጅና ብዙ ሰዎች ሊኖሩ ይችላሉ ኒቃብ ለብሰሽ እና በኒቃቡ ላይ ነው የምትጠጪው። መልሽልኝ። አይደለም አየሽ፣ አግባብ አይደለም እኮ እያልኩሽ ነው። ኒቃቡን የግድ ገልጠው ነው
ወይም ደረቷ ላይ እያንጠባጠበች እያሾለከች ነው የምትበለው። በውስጥ ባንገቷ ጋር አስገብታ ምናምን ከዛ ይሸታል ማለት ነው ኒቃቡ። ምግቡ ሽታ ያፏ ሽታ አየሽ አይደለ? ስለዚህ አግባብ ያልሆነ ስርዓት ነው እስልምናው ላይ ያለው ልሻለሁ። ለፋይታ ሲሉ ብቻ ፊት አይሸፈንም ሲጀመር ፊት መሸፈን የለበትም። እሺ አንዴ ጠይቅሽ ጥያቄ ማለት የኛ ክርስትና እንዴት ነው የሚለው ማለት ሴት ልጅ አትሸፈን ነው የሚለው። እኔ ኒቃብ ምናምን አይደለም ማመንሽ ማለት እኛም ካስተዳደጋችን ነው። እኔ እንደዚህ አይነት ነገር ሰምቼ አላውቅም ማለት ቤተክርስቲያን ስንሄድ ብቻ ነው የምንሸፈነው። እግዚአብሔርን ነው እኔ እንደዚህ በሱሪ ለብሰን በነገራችን ላይ እኔ ቢሆንም ግን እንደዚህ ያለባበስ ስለብሱታውን ኃጢአት አይመስለኝም ነበር ማለት እኛውን እንደ ሁሉም ነው መቃተለም ወራ ሱሪ መልበስ ራሱ አሁን ያግባብ በቤተክርስቲያን እንዴት ነው የሚታየው? አይ እንኳን አለባበስ ቅጥ ያጣ አበላል ራሱ በሽታ ነው ታውቂያለሽ። ቅጥ ያጣ አበላል አጠጣጥ መድኃኒት አወሳሰድ ቅጥ ያጣ መሮጥ ራሱ ለበሽታ ይዳረጋል። የሆነ ድንጋይ ቢተነክልሽ ወደ ላይኛው ሪፈር ይጻፍልሻል ነው። ስለዚህ በመጠን ኑሩ ብሎ መጽሐፍ ቅዱስ ነግሮናል። ገባሽ? ክርስትና ደግሞ የመንፈስ ህይወት ነው። ገባሽ? በመንፈስ ይችን ዓለም ጥለሽ የምትዘልቂበት ወደ ሌላው ዓለም ሌላውን ዓለም የምትቃኝበት። ሌላኛው ደግሞ እኛ ክርስትናችን ርቃን ሄዶ አይልም ተሸፈኑ ይላል። ሴት ልጅ ትሸፋፈን ተብሏል። ገባሽ አይደለ? በጸሎት ሰዓትም ጸጉሯን ትሸፍን፣ ሳትሸፍን የምትጸልይ ራሷን ታዋርዳለች ተብሏል። አልሸፈንም ግን ጸጉሯን ተቆርጥ ተብሏል። ግልጽ ነው። ስለዚህ ክርስትና ነው ሲጀመር አለባበስን የሚያስተማረው ክርስትና ነው እና ከአዳም ጀምሮ ያለ ስርዓት ነው ይሄ። አዳምና ሔዋን ገነት ላይ ሲወድቁ ለራሳቸው ልብስ አድርጎላቸዋል እግዚአብሔር። ልብስ ለብሰዋል። ገባሽ? ይሄ መልበስን በተመለከተ ሙስሊሞች አለባበሳቸው ደስ አለኝ አለባበሳቸው አስተማረኝ የሚባለው ነገር ያን ያህል አያስከድም። መጽሐፍ ቅዱስን ማገላበጥ ነው ጥሩ፣ እነሱ ለማስመሰል ነው። ሲቀጥል ደግሞ ኢብን ሂጃብ ራሱ ሙሉ ሙስሊሞችን የሚመለከት ነው ወይ ነው? ጅልባቡም ሂጃቡም ማለት ነው። ኒቃቡን ተይውሽ ሙሉ ሙስሊሞችን ይመለከታሉ ነው። ምክንያቱም ሱሐባ ዑመር ሰውዳ ቢንት ዘማአን አይቶ ነው ደጅ ሊተጣጠቡ ማታ ሲወጡ ሰውዳ ቢንት ዘማአን ከኋላዋ ያያት ስለነበር ነው ለሙሐመድ ሄዶ ሚስቶች ይሸፈኑ ላሽ እየደጋገሙ ሲነግረው ለሶስተኛ ጊዜ ሲነግረው በሶስተኛው ሴቶቹ ይሸፈኑ የነብዩ ሴቶች ይሸፈኑ የሚል ጥቅስ ወረደ እንጂ አሁን ያለችውን ፋጡማና ፋጢያን አይመለከትም ነው በተቀሉ። ግልጽ ነው። ይሄ ቅጥ ያጣ አለባበስ ነው እስልምናው ላይ ያለው። ቅጥ ያጣ 4 ሜትር ልብስ 3 ድሃ የሚያለብስ 6 ሜትር ልብስ ጀልባ ባሰርታ ትደናበራለች ማለት ነው።